በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ የክብር የሞገስ አምላክ እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። እግዚአብሔርን አጋዥ መንፈሱን ገላጭ አድርገን የስድስተኛውን ቀን ትምህርት እንጀምራለን። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን በጸሎት መንፈስ ሆነን እናነባለን። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የትንሣኤያችን ንጉሥ አንተነ፣ ሞትን እንደ እንቅልፍ የምታሳልፍ አንተነ፣ አፈርን ትቢያን የተጫነውንም ቋጥኛ አንስተ ለሙታን ሕይወት የምትሰጥ አንተነ። በምድር ላይ ከርታታ የነበሩትን በሰማይ ሊነገር በማይችል ክብር በማይፈርስ መቅደስ የምታኖር አንተው ነህ። በእውነት ጌታችን ሆይ በምድርም በሰማይም አንተ ትክሳለህ፣ እናመሰግንሃለን። ልባችንን ገንዘብህ ልታደርገው የወደድህ በልብ ከተማ ላይ የምትነግስ እግዚአብሔር፣ የተሰበረ ልብ በፊት ክብር ያለው መሥዋዕትህም የተሰበረ መንፈስ የሆነልህ እግዚአብሔር፣ አንተ ከትሑታን ጋራ ራሳቸውን በልክ ከሚያውቁት ጋር ለዘላለም ትኖራለህና የትሑታን አምላክ እግዚአብሔር እናመሰግንሃለን። ማዕድን የዘረጋህልን ዛሬ አይደለም ገና ከእናታችን ማኅፀን ሰውረህ የመገብከን እግዚአብሔር፣ ወደማናቀው ዓለም ስንመጣ ሳያውቁን የሚወዱንን እናት አባት ወዳጅ ዘመድ ያዘጋጀህልን፣ በልጅነታችን በገደል አፋፍ ላይ ስንሮጥ ከማናቀው ባህር ውስጥ ስንጠልቅ ማዳንህ የከለለን እግዚአብሔር፣ እስከዚች ቀን ድረስ በልዩ ጥበቃ በብዙ ዋጋ ደርሰናልና ጌታ ሆይ ተመስገን። አምላካችን የምሽቱ መብራት አንተነ፣ ጀንበር ሲያዘቀዝቅ የከበበ ሁሉ ሲበተን ሁሉም ነገር ለዓይን ያዝ ያዝ ሲል የምትገኘው የማታው ወዳጅ አንተነ፣ አስፈሪውን ሌሊት አብረህ የምታሳልፍ አንተነ። ጌታችን ሆይ የሕይወት ብርሃናችን፣ የኑሮ መቅረዛችን፣ የሃይማኖት ፋኖሳችን ነህና እናመሰግንሃለን። ሥራህን በእኛ ላይ የጀመርክ ሕያው እግዚአብሔር ልትፈጽመው አትጠረጠርም። ፈቃድ አያንስህ፣ ፍቅር አያንስህ፣ ጉልበት አያንስህም። እግዚአብሔር በእውነት እናመሰግንሃለን። አምላክ ሆይ ብዙ ዘመን ቀርበንህ ስንርቅ አንተ ግን አብዝተህ ወደ እኛ ትጠጋጋ ነበረ። እንደ ተውንህ ብትተወን ኖሮ ዛሬን አናይም ነበረ። አምላካችን ሆይ ሁል ጊዜ መሐሪ ነህ፣ ሁል ጊዜ ልዩ ነህ። ለችግራችን ስናፈቅርህ፣ ለጥጋባችን ደግሞ ስንክድህ የምንኖረውን ዋዣቂ ልጆችህን በጸና ፍቅር ስለወደድከን እናመሰግንሃለን። ጌታ ሆይ አንተ ነህ፣ አትለወጥም። ኅብረትህ ዘላለማዊ ነው፣ ስጦታህም የማይቆጠር ነው፣ ፍቅርህም ወረት የሌለበት ነው። በእውነት ጌታችን ሆይ እናመሰግንሃለን።
እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በለን። በዓይነ ምሕረት አቤቱ ተመልከተን። ለምትሰራባት ለዛች ቀንም የበቃን የነቃን አድርገን። አምላካችን ሆይ ኑሯችንን ከአንተ ጋር እንድታደርግልን፣ ሕይወታችንን ከአንተ ጋር እንድታደርግልን፣ ለሰዎች የሰጠነውን ጊዜ፣ የሰጠነውን ፍቅር፣ የሰጠነውን አክብሮት፣ የሰጠነውን ይሉኝታ ለአንተ ማድረግ እንድንችል ጸጋህ እንዲበዛልን፣ የሚበልጠውን የሚያስመርጥ መንፈሳዊ ብርሃን እንዲሆንልን አቤቱ እንማጸናለን። ስለ ቸርነትህ ቆርሰህ እንድትሰጠን፣ ፍላጎታችንን እንድትሞላው፣ ረሃባችንን እንድታጠግበው፣ ጠመዝማዛ ቀናችንን ቀና እንድታደርገው፣ የሚሻክሩትን መንገዶቻችንን እንድታለሰልሳቸው፣ መከራችንንና ችግራችንን ሁሉ እንድታስረሳን፣ የኋላውን እየተውን ወደፊት መዘርጋት እንዲሆንልን አቤቱ እንማጸናለን። አምላካችን ሆይ ገበታችንን እንድትባርከው፣ ለሆዳችን እንጀራን ለነፍሳችን ቃልህን እንድትልክ፣ አጥንትን የሚያለመልም ያንተ መጽናናት ከእኛ ጋር እንዲሆን እንጸልያለን። ብዙ የታመሙ ወገኖች፣ ብዙ መንፈሳቸው የተሰበረባቸው፣ በጭንቀት የሚወዘወዙ፣ ከቤት ለመውጣት ድፍረት ለመተኛትም ረፍት ያጡ ብዙ ወገኖች አሉ። ሰላማዊ ኢየሱስ ክርስቶስ ሆይ አቤቱ በሰላምህ አስባቸው። ጌታ ሆይ ተናገረን። ሸለቋችን እንዲሞላ ተናገረን። ተራራችን እንዲደለደል ተናገረን። ጨለማችን እንዲበራ ተናገረን። ሐዘናችን እንዲጽናና ተናገረን። ምድራችን እንድትፈወስ ተናገረን። የሚመሩት በትክክል እንዲመሩ አቤቱ ተናገረን። የቤተ ክርስቲያን አገልጋዮች በሞገስ በጸጋ በክብር እንዲወጡ አቤቱ ተናገረን። ቀጣዩን ዘመን እንድናውቀው አቤቱ ተናገረን። የቀኑን ካርታ የሕይወትን ኮምፓስ እንድናገኘው ጌታ ሆይ ተናገረን። ይህንን ቃል የሚሰሙትን ወንዶች ሴቶች ባሪያዎችህን ሁሉ ሕይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ተግባራቸውን፣ ራእያቸውን የእነርሱ የሆነውን ሁሉ አቤቱ ባርክ። በሰማያዊ በምድራዊ በረከትህ እንድትባርከን፣ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉን ሁሉ እንድታስታውስልን፣ የታሰረ እንዲፈታ፣ ያዘነ እንዲጽናና፣ የተራበ እንዲጠግብ፣ የታረዘ እንዲለብስ፣ የተሰደደ እንዲመለስ፣ መሪር በሆነ በሰው አገዛዝ የተያዘ ነፃ እንዲወጣ፣ ከተማው መንደሩ ቀየው እሳት የሆነበት ሰላም እንዲያገኝ፣ በጦርነት ውስጥ ያሉ ሀገሮች ሁሉ ወደ ሰላም ወደ እርቅ እንዲመለሱ ኢየሱስ ክርስቶስ ጌታችን ሆይ ስለ ስምህ እንለምንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ክርስቶስ ለምን ሰው ሆነ የሚል ነው። አምላካችን ሲፈጥረን አልቆ በመልኩና በምሳሌው ፈጠረን። በምርጫችን በወደቅን ጊዜ ደግሞ በትእዛዝ ቃል በመልእክተኛ በመንበሩ ሆኖ ሳይሆን የእኛን ሥጋ ለብሶ እኛን መስሎ በመስቀል ላይ ሙቶ አዳነን። የሰው ልጅ ዋጋው የወልደ እግዚአብሔር የኢየሱስ ክርስቶስ ደም ነው። ሰው ራሱን ማሳነስ ሌላውም ሊያሳንሰው የማይችል ዝቅ ላይል ከፍ ያለ ላይዋረድ የከበረ ትልቅ ፍጡር ሆኗል። እግዚአብሔር በተፈጥሮ ከሰጠን ክብር በላይ የእኛን ሥጋ ለብሶ የበለጠ አክብሮናል። ይሄ ሥጋችን በተፈጥሮ ከፀሐይ በታች ያለውን ዓለም እንዲገዛ እንዲያስተዳድር ተሹሞ ነበረ። በክርስቶስ ሰው መሆን ግን ይሄ ሥጋችን ከመናብርት
ከስልጣናት ከኃይላት በላይ በሥላሴ ዙፋን ተቀመጠ። አክባሪያችንን ማክበር ወግ ነው። ወዳጃችንን መውደድም ሰውነት ነው። እግዚአብሔርን በማክበር አንቀድመውም፣ በመውደድም አንቀድመውም። አስቀድሞ ወደደን፣ ወደድ ነው። አስቀድሞ አከበረን፣ አከበር ነው። እግዚአብሔር የማይጠልቅ ጀንበራችን ሆኖ ወጥቶልናል። የጌታችን የኢየሱስ ክርስቶስ ሰው መሆን ወይም ተዋህዶ ዘለዓለማዊ ነው። ተዋህዶ በሰውና በእግዚአብሔር መካከል ያለው የአንድነት ማሰሪያ ነው። ተዋህዶው መለየት የለበትም፣ ዘላለማዊ ነው። ስለዚህም በሰውና በእግዚአብሔር መካከል ያለው አንድነትም በዚያው መጠን ዘላለማዊ ነው። አዎ የእግዚአብሔር ልጅ በለቢሰ ሥጋ በረት በወረደ ጊዜ ሥጋ ደግሞ በተዋህዶ መንበረ ሥላሴ ላይ ተቀመጠ። በተዋህዶ ሁሉም ያለውን ያዋጣል። ስለዚህም መለኮት ክብሩን፣ ሕያውነቱን፣ ቀዳማዊ ወደ ሐራዊ መሆኑን ለሥጋ ሰጠ። ሥጋም ደግሞ ሕማምን፣ መከራን፣ ሞትን ለመለኮት ሰጠ። መለኮት በሥጋ ታመመ፣ ሥጋ በመለኮት ከበረ። ተዋህዶ የምንለው ይህንን ነው። ከእግዚአብሔር ጋር ስንዋሃድ የእግዚአብሔርን ክብር እናገኛለን። የማንችለው በእግዚአብሔር ሁሉን ቻይ እንሆናለን። ለሚያምን ሁሉ ይቻለዋል ተብሎ እንደተነገረ ለሚያምን ሁሉ የሚቻለው ከእግዚአብሔር ጋር ኅብረት ስላለው ነው። ማመን ማለት ከእግዚአብሔር ጋር መዋሃድ ማለት ነው። ኢየሱስ ክርስቶስ ጌታችን በእኛ ሥጋ የሚዳሰስ የሚጨበጥ ሆኖ በዚህ ዓለም ላይ ተገለጠ። ያ ቃል ሥጋ ሆነ። ዛሬም ረቂቅ የሆነው የምንሰማው የእግዚአብሔር ቃል በእኛ ሕይወት ላይ ተዋህዶ ሊገለጥ ይፈልጋል። እግዚአብሔር በእኛ ተዋህዶ ለዓለም ሊታይ ይፈልጋል። እግዚአብሔር በእኛ ላይ አድሮ ሰዎችን ማነጋገር፣ የወደቁትን ማንሳት ይፈልጋል። ጌታችን ኢየሱስ ክርስቶስ ለምን ሰው ሆነ? 20 ምክንያቶችን ጠቅሰናል። ዛሬ 21ኛውን ነው የምናየው። ሥጋችን ድል ማድረግ እንዲለምድ ክርስቶስ ሰው ሆነ። ይህ ሥጋችን ከአዳም ጊዜ አንስቶ የውድቀት እንጂ የከፍታ ታሪክ አጥቶ ነበረ። ሰው ከአፈር የተሰራ ቢያጥቡት የማይጠራ እንዲሉ አፈር ቀኑን በሙሉ ሲያጥቡት ቢውሉ እንደማይነጻ ሥጋችንም ለመንጻት ተስፋ ቆርጦ ይኖር ነበረ። ሰይጣንም የሰውን ልጅ በመጣሉ ሥጋንም የፍትወት ባሪያ በማድረጉ ይደሰት ነበረ። ሥጋችን ለዘመናት ድል ናፍቆት ይኖር ነበረ። የሚወደውን ትቶ የማይወደውን ያደርግ ነበረ። ኃጢአትን እስኪሰራ ድረስ ሐሰተኛ መሻት በውስጡ ይነቃቃል። ባደረገበት ቅጽበት ደግሞ በጸጸት ይቀጣል። ይሄ ሥጋችን
ድሌ መቼ ነው እያለ ያነባ ነበረ። ጌታችን ኢየሱስ ክርስቶስ ሰው የሆነው ሥጋችን ድል ማድረግን እንዲለምድ ነው። አዎ የሰው ልጅ ለጽድቁ እግዚአብሔር እንዳስፈለገው ለቅድስናውም እግዚአብሔር ያስፈልገዋል። የሰው ልጅ በራሱ ያልተጀመረችን ሕይወት ይዟልና በራሱ ሊያስቀጥላት አይችልም። ይልቁንም ኃጢአትን ለመስራት ረዳት የማይፈልገው የሰው ልጅ ለመዳን ግን ረዳት ይፈልጋል። ለመቀደስ ግን አጋዥ ይፈልጋል። የሚያድነው ክርስቶስ፣ የሚቀድሰው መንፈስ ቅዱስ ነው። እግዚአብሔር የሰውን ድህነትና የሰውን ቅድስና በራሱ እጅ አድርጎታል። ስለዚህም ሲኦልን ሰብረን የምንወጣው በእግዚአብሔር ነው። እግዚአብሔርን ለመምሰልም ዕለት ዕለት የምናድገው በመንፈስ ቅዱስ ነው። ሥጋችን ድል ማድረግ እንዲለምድ ክርስቶስ ሰው ሆነ። ገዳመ ቆሮንቶስን እናስታውሳለን። ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት የጸለየበት ስፍራ ነው። እርሱ ይህ የሚያስፈልገው ሆኖ አይደለም። ነገር ግን ድልን ሊያወርሰን ይህንን አደረገ። አዳም በለምለሙ ስፍራ ሁሉ ባለበት ቦታ በገነት ያላለፈውን ፈተና ምንም በሌለበት በደረቁ በገዳመ ቆሮንቶስ ጌታችን ኢየሱስ ክርስቶስ ፈተናውን ድል ነሳ። ጌታችን ኢየሱስ ክርስቶስ የተፈተነባቸው ፈተናዎች ስስት፣ ትዕቢትና ፍቅረ ነዋይ አዳም በገነት የወደቀባቸው ኃጢአቶች ናቸው። የአዳምን ሥጋ ለብሶ እነዚህን አርእስተ ኃጣውእ የኃጢአት ራሶች፣ የኃጢአት ርዕሶች ድል አደረጋቸው። ስለዚህ ሰይጣን ከሰው ወገን እኔን ያሸነፈኝ ፈቃዴን ያልፈጸመ ማንም የለም ማለት አይችልም። ጌታችን ኢየሱስ ክርስቶስ ዳግማዊ አዳም ሆኖ በመምጣት የእኛን ሥጋ በመልበስ ድሉን ድላችን አደረገልን። የኛ ወገን ሆኗልና ድሉን የኛ ብለን ለመጥራት መንፈሳዊ፣ አእምሮአዊ፣ ስነ ልቡናዊ መብት አለን። እኛን ወክሎ በሩቅ ሀገር ላይ የሚሮጠው ሯጭ ሲያሸንፍ አሸነፍን ነው የምንለው። አሸነፍን ስንልም ምንም ቅር አይለንም። በእኛ ሥጋ ጌታችን ድል አድርጓልና ድሉ የሰው ልጆች ዝማሬ፣ የሰው ልጆች የምርኳቸው ምስጢር ነው። አምላካችን ሲጸነስ ጽንስን ቀደሰ። ሲጠመቅም የሰውን ዕዳ ደመሰሰ። ሲያስተምርም በመዋዕለ ስብከቱ ዲያብሎስ በሰው ልጅ ላይ የዘረጋውን የድንቁርና ጨለማ ገፈፈ። በተአምራቱም የታሰሩትን ፈታ። ምስጋና ርቋቸው ለነበሩት ምስጋናና ምስክርነትን ሰጠ። በሞቱም ሞታችንን አሸነፈልን። እሾህ በእሾህ እንዲነቀል ሞትን በሞቱ ነቀለልን። እኛንም ሕያዋን ሰራዊት አደረገን። አዳም ቢሞት ሞተን ቀረን። የሕይወት ራስ የሆነው ክርስቶስ ቢሞት ግን ሕይወትን አገኘን። አዎ በርባን ይፈታ፣ ኢየሱስ ይሰቀል ያሉ እነዚያ የዓርብ ጠላቶች ዛሬ ግን እናመሰግናቸዋለን።
በርባን ቢሰቀል ኖሮ እንኳን እኛን ራሱን ማዳን አይችልም ነበረ። ክርስቶስ በመሰቀሉ ግን ዓለም ዳነ። የክርስቶስን መስቀል ስናስብ፣ ሕማሙንና መከራውን ስናዘክር በአንድ ዓይናችን እያለቀስን በአንድ ዓይናችን እየሳቅን ነው። አዎ ጌታችን ሥጋችን ድል ማድረግን እንዲለምድ ሰው ሆነ። 22ኛ ክርስቶስ ለምን ሰው ሆነ? በአምላክነቱ ጠላትን ድል ቢነሳ አይደንቅም? ስለዚህ ሥጋ ለብሶ መጣ። አምላክነትን የተመኘውን ጠላትን ሊያሳፍር ክርስቶስ ሰው ሆኖ መጣ። ሰይጣን አምላክነትን ይፈልግ ነበረ። ይህንንም ለአዳም አስተማረ። በዘመናት ሁሉ የተነሱ ነገስታት ንግስና አልበቃ ብሏቸው ራሳቸውን ጣዖት አከል አድርገው ሲያስመልኩ ኑረዋል። እነ ናቡከደነጾር፣ እነ ቄሳር ራሳቸውን ሲያስመልኩ ኑረዋል። በዘመናችንም ያሉ ነገስታት፣ መሪዎች ፈጠርናችሁ ለማለት ሩብ ጉዳይ ነው የቀራቸው። ነገስታት መቆሚያ ሲያጡ ወደ አማልክትነት አስተሳሰብ ይገባሉ። ሰው መሆናቸውን ይረሳሉ። ሟች መሆናቸውን ዘንግተው ይገድላሉ። ኢየሱስ ክርስቶስ ጌታችን አምላክነትን የተመኘውን ጠላትን ሊያሳፍር ሰው ሆነ። በአምላክነቱ ድል ቢነሳ አይደንቅም ነበረ። ምክንያቱም ሁሉን ቻይ ነው። ይሄ ያቅተዋል፣ ይሄ ይገድበዋል፣ ይሄ ግድግዳ ይመልሰዋል አይባልም። እሱ የኃያላን ኃያል፣ ለኃያላንም የኃይላቸው ምስጢር ነው። የጠቢባን ጠቢብ፣ ለጠቢባንም በአይምሯቸው ዕውቀትን የሳለ እርሱ ነው። በአምላክነቱ በዙፋኑ ሆኖ ድህነትን መፈጸም ይችላል። ነገር ግን አይደንቅም ነበረ። የሚደንቀው ሁሉ ያለው ሁሉ እንደሌለው ሆኖ በመስቀል ላይ እርቃኑን መዋሉ ነው። ሁሉ ያለው ሁሉ እንደሌለው ሆኖ የኃያሉ የባለጠጋው የአብ ልጅ ከድንግል ሰው መሆኑ ከአንዲት ብላቴና፣ ትንሽ ብላቴና፣ ከአንዲት ድሃ፣ ከአንዲት ምስኪን፣ ነገር ግን የቅድስና ሀብት ከበዛላት ከእርሷ ሰው መሆኑ የሚደንቅ ነው። እርሱ እናቱን መረጠ። እኛ እናታችንን አልመረጥንም። እኛ የመምረጥ ዕድል ቢኖረን ኖሮ በዓለም ላይ ያሉ ቀዳማዊት እመቤቶች በሚሊዮን ልጅ ያገኙ ነበረ። ምክንያቱም ድሃን እናቴ ብሎ የሚመርጥ የለም። ወላጆቻችንን የተቀበልነው ስለተመረጠልን ነው። አማራጭ ስለሌለን ነው። አምላክ ግን እናቱን መረጠ። እናት የምትሆነውን እርሷን መረጠ። ሲመርጥም ደግሞ ቅድስና ሀብት የሆናትን የምድር ጥሪት ግን ምንም የሌላትን አንዲት ድሃ መረጠ። ከዚህ የምንረዳው ምንድን ነው? ወላጅ የሚወደደው ባለጠጋ ድሃ ስለሆነ አይደለም። እግዚአብሔር አባትነትን እናትነትን ስላካፈለው ነው። እውነተኛው አባት እውነተኛው እናት ሥላሴ ነው። የሰው ልጅ እናት አባት ሞተብኝ ብሎ ያለማቋረጥ እንዲያዝን አልተፈቀደም። ምክንያቱም እውነተኛው እናትና አባት፣ የማይሞተው አባትና እናት ሥላሴ ነው።
ድሃ ወላጆቻችንንም ልንወዳቸው ይገባል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ለእርሱ በሚታሰብለት ሰዓት ደሙ ፈሶ እያለቀ ሳለ፣ ስጋው እየተጎረደ እየወደቀ ሳለ፣ አጥንቱ መያያዣ አጥቶ እየተለያየ ሳለ ስለ እናቱ ያስብ ነበረ። በታላቅ ጭንቅ ውስጥ፣ በበሽታ ውስጥ፣ በእስር ቤት፣ በስደት ብትሆኑም እናታችሁን አስቡ ሊለን ነው። ያለ ክርስትና መንፈሳዊም ሰውም መሆን አንችልም። የወለዱንን ማሰብ፣ ለወለዱን ማዘን፣ መራራት፣ ሰውነትም መንፈሳዊነትም ይሄ መልክዓ ኢየሱስ ነው። የኢየሱስ መልክ ነው። ጌታችን ኢየሱስ ክርስቶስ ለምን ሰው ሆነ? 23ኛ ከበደል በፊት ከነበረው በላይ ሊያከብረው። የሰው ልጅ በተፈጥሮ ክቡር ነው። ያንን ክብሩን ኃጢአት ተጋፋው። የከበሩ ባለስልጣኖች በጥቂት ሙስና በምንለው ስሙን ከሽነን ሙስና በምንለው በእርግጥ ጥፋት ማለት ነው። ሙስና በምንለው ነገር ትልልቅ ባለስልጣኖች ሲረክሱ፣ በእጃቸው ላይ ሰንሰለት ሲያርፍ ወደ ወህኒ ሲወርዱ እናያለን። ትንሽ በሚመስል በዕፀ በለስ አዳም ወደቀ፣ ወደ ወህኒ ተላከ። በእስር ቤት አይታችሁ ከሆነ ሰምታችሁ ከሆነ የበለጠ ጉልበተኛ ትንሹን እስረኛ ያስጨንቃል። አዲስ ከሆነ የሻማ እየተባለ ይደበደባል። ከከረመ ደግሞ ለትልልቆቹ እየታዘዘ እየገበረ ይኖራል። አዳም ተፈርዶበት ወደ ወህኒ ዓለም በመጣ ጊዜ ልጆቹ የበላዩ የበታቹን የሚያሰቃይበት የሻማ እያለ የሚያስጨንቅበት ምድር ተፈጠረች። አንዱ በአንዱ ላይ የበላይ የሚሆንበት፣ አንዱ በአንዱ ላይ አዛዥ የሚሆንበት፣ አንዱ በአንዱ ላይ አስጨናቂ የሚሆንበት ስርዓት የወህኒው ስርዓት ነው። እግዚአብሔር አስቀድሞ ዓለምን ሲፈጥር ሰው ለሰው ጥያቄ እንዲሆን አድርጎ አልፈጠረም። አንዱ የአንዱ ረፍት እንጂ አስጨናቂ እንዲሆን አልፈጠረም። እስር ቤቱ የወለደብን ጠባይ ነው። ወንጀል የወለደብን ጠባይ ነው። ጌታችን ኢየሱስ ክርስቶስ ሰው በሆነ ጊዜ ግን አዳምን ከበደል በፊት ወደ ነበረው ክብር መለሰው። ከበደል በፊት ወደ ነበረው ማንነት አይደለም፣ ከዛ በላይ ነው የመለሰው። በመዝሙር 81 ቁጥር 6 ላይ መዝሙር 81 ቁጥር 6 እንዲህ ይላል፣ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ ይላል። አሁን ለሰው ልጆች የተሰጠ ስያሜ ነው። አማልክት ናችሁ፣ ሁላችሁም ደግሞ የልዑል ልጆች ናችሁ። ልዑላን ናችሁ፣ ልዕልቶች ናችሁ ማለት ነው። ልብ አድርጉ። አዳም የወደቀው አምላክነትን ፈልጎ ነው። አሁን ደግሞ በክርስቶስ ሰው መሆን የሰው ልጆች አማልክት የልዑል ልጆች ተባሉ። የአማልክት አምላክ እያለን እግዚአብሔርን እናሞግሰዋለን፣ እናገነዋለን። አማልክት የተባሉ ምንድን ናቸው? ጣዖታት ናቸው? መናፍስት ናቸው? አጋንንት ናቸው? አይደሉም። አማልክት ዘበጸጋ የተባሉ ቅዱሳን ናቸው። የአማልክት አምላክ ማለት የሰው ልጆች የቅዱሳን አምላክ ማለት ነው። የሰው ልጆች በውክልና ትንንሽ ገዢዎች ናቸው። አምላክ ማለት ገዢ ማለት ነው። አማልክት ማለት ገዢዎች ማለት ነው። እግዚአብሔር ምሳሌውን ለሰው ልጅ አካፍሏል። ከሰማይ በታች ያለውን እንዲያስተዳድር ሰጥቶታል። ሰው ገዢ ነው፣ በጸጋ አምላክ ነው።
የአማልክት አምላክ የቅዱሳን አምላክ ማለት ነው። በጌታችን በኢየሱስ ክርስቶስ ሰው መሆን አማልክት ናችሁ ተባልን፣ ገዢዎች ናችሁ ተባልን። በእውነት ይሄ ከመበደላችን በፊትም ያልነበረን ክብር ነው። በተፈጥሮ በአዲስ ማንነታችንም ያልነበረን ክብር ነው። ይህንን ያደለን እግዚአብሔር ስሙ የተመሰገነ ይሁን። 24ተኛ ክርስቶስ ለምን ሰው ሆነ? እግዚአብሔርን በከፍታው ለመረዳት ሥጋ ባለበት ሁኔታ ስለማይችል ነው። እግዚአብሔርን በከፍታው ለመረዳት ሥጋን ባለበት ሁኔታ ለማክበር ስለማይቻል ነው። ልብ አድርጉ፣ እግዚአብሔርን በከፍታው መረዳት አይቻልም። ስለዚህ አንድ ልጁ በአባቱ ሕፅን በአባቱ እቅፍ የነበረው እርሱ ተረከው ተብሎ ተጽፏል። እግዚአብሔርን የሚገልጠው እግዚአብሔር ብቻ ነው። የነቢያትም የአበውም ቋንቋና ገለጻ እግዚአብሔርን ሊገልጠው አልቻለም። ስለዚህ ራሱ እግዚአብሔር ሰው ሆነና እግዚአብሔርን ገለጠ። እግዚአብሔርን በከፍታው ማንም ሊረዳው አይችልም። ስለዚህ እግዚአብሔር በሰው ደረጃ ራሱን ዝቅ አደረገ። ይሄ ብቻ አይደለም፣ ሥጋ ባለበት ሁኔታ ሊያከብሩት ሊያድኑት አይቻለውም። ስለዚህም ሥጋን መዋሃድ አስፈለገ። ሥጋን በጥገና ሥጋን በሕክምና ማዳን አይቻልም። ያለበት ዝቅጠት እጅግ እጅግ የጠለቀ ነው። ስለዚህ ሥጋን ባለበት ሁኔታ ለማክበር ስለማይቻል ካልተዋሃደው በቀር ሥጋን ማትረፍ ስለማይቻል ክርስቶስ ሰው ሆነ። ስለዚህ ሥጋችንን ተዋሃደ፣ ቀደሰው። ነፍሳችንን ተዋሃደ፣ ቀደሳት። መንፈሳችንን ተዋሃደ፣ ቀደሰው። ለአምላካችን ለእግዚአብሔር ምስጋና ይሁን። ሰው የሞቱ ነገሥታት የአፄ ቴዎድሮስ፣ የአፄ ዮሐንስ፣ የአፄ ምኒልክ፣ የአፄ ኃይለ ሥላሴ ዘር አለኝ ዝምድና አለኝ እያለ ይደሰታል። ይሄ ሁሉ አልፏል። እነዚህ ሁሉ ሙተዋል። እኛ እኮ የሕያው ንጉሥ የእግዚአብሔር የሥጋ ዘመዶች ሁነናል። አዝማደ መንግሥት ሁነናል። በጣም ደስ ሊለን እግዚአብሔርን ልናከብር ይገባናል። ኩራት ኩራት ሊለን ይገባል። በሌላ መኩራት እኮ ነው የተከለከለው። በእግዚአብሔር መኩራትማ ተፈቅዷል። የሚመካ በእግዚአብሔር ይመካ ተብሎ ተጽፏል። ሰው በጉልበቱ፣ በኃይሉ፣ በቁመናው፣ በመልኩ፣ በጊዜው፣ በስልጣኑ፣ በሰዎች እንዳይመካ የተከለከለው እግዚአብሔር ስለሚቀና አይደለም፣ እንዳናፍር ብሎ ነው። በውበት የተመካ ውበቱ ይረግፍበታል። በጉልበት የተመካ ጉልበት ይደክምበታል። በዘመድ የተመካ የተመካባቸው ጠላት ይሆኑታል። በወዳጅ የተመካ በወዳጁ ጉድጓድ ውስጥ ይወድቃል። በሌላ መመካት የተከለከልነው እንዳናፍር ነው። በእግዚአብሔር መመካት ግን ተፈቅዷል። ክርስቶስ ሰው ሆነ ብለን መመካት፣ የእኛን ሥጋ አከበረው ብለን መኩራት ይገባናል። ክርስትና ቀና ብለን የምንሄድበት የነፃነት ሃይማኖት ነው። ነፃ የሚያወጡንን አንናፍቅም። እኛ ነፃ አውጫችን ክርስቶስ ነው። በክርስቶስ ነፃ ወጥተናል። 25ኛ ጠበኞችን ሊያስታርቅ ክርስቶስ ሰው ሆነ። ጠበኞችን ሊያስታርቅ ክርስቶስ ሰው ሆነ። 7 ጠበኞች ተፈጥረው ነበረ። እነርሱን ሊያስታርቅ ክርስቶስ ሰው ሆነ። በክርስቶስ ሰው መሆን ሰማይና ምድር ታረቁ።
በክርስቶስ ሰው መሆን ሰውና እግዚአብሔር ታረቁ። በክርስቶስ ሰው መሆን ነፍስና ሥጋ ታረቁ። በክርስቶስ ሰው መሆን ሰውና መላእክት ታረቁ። እርሱ በሥጋው ወይም በተዋህዶ የጠብን ግድግዳ አፈረሰ። የጠብን ግድግዳ አፍርሶ አስታረቀን። የጠብን ግድግዳ አፍርሶ አገናኘን። በአይሁድ መቅደስ ውስጥ ወደ ይሁዲነት የመጡ አሕዛብ ነበሩ። ነገር ግን ከዋነኛዎቹ አይሁዳውያን ጋር በዘር የአብርሃም ዘር ከሆኑት ጋር አብረው ማምለክ አይችሉም ነበረ። ስለዚህም ግንብ ተገንብቶ ከግንቡ ወዲያ አሕዛብ ከግንቡ ወዲያ አይሁድ ያህዌን ያመልኩ ይጠሩ ነበረ። በአንድ መቅደስ ውስጥ ሁለት ሕዝብ ሆነው ይቆሙ ነበረ። ክርስቶስ የጠብን ግድግዳ ፈረሰ፣ ቀላቀለው፣ አንድ አደረጋቸው። ቤተ ክርስቲያን የምንላት የሕዝብና የአሕዛብ ውህደት በክርስቶስ አንድ አካል የሆኑባት የእግዚአብሔር መድረክ ናት። በቤተ ክርስቲያን ውስጥ የዘር የቀለም ልዩነት ካለ የክርስቶስን ሰው መሆን የክርስቶስን መስዋዕትነት መቃወም ነው። ጌታችን ኢየሱስ ክርስቶስ በጽንሰቱ በሕዝብና በአሕዛብ መካከል የነበረውን ጠብ ሻረ። ቅዱስ ማቴዎስ እንደጻፈልን በማቴዎስ ወንጌል በምዕራፍ 1 ላይ የዘር ሐረጉን ስንቆጥር በክርስቶስ የዘር ሐረግ ውስጥ ከአሕዛብ ወገን የሆኑ ሰዎች ተጠቅሰዋል። ለምሳሌ ሞዓባዊቷ ሩት ተጠቅሳለች። በዘዳግም 23 ቁጥር 3 ላይ አሞናዊና ሞዓባዊ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ ይላል። ወደ እግዚአብሔር ጉባኤ ብቻ አይደለም፣ ወደ ክርስቶስ ቅድመ አያትነት ሞዓባዊቷ ሩት ገብታለች። ጌታችን ኢየሱስ ክርስቶስ የተወለደው ከሕዝብና ከአሕዛብ ነው። በልደቱ ሕዝብና አሕዛብን አስታረቀ። አይሁድ ብቻ እንዳይወቀሱም በሞቱ አይሁድም ሕዝብም አሕዛብም ሁሉም ፈረሙ። ሕዝብም አሕዛብም በክርስቶስ ሞት ላይ ተባበሩ። ሐናና ቀያፋ እንደፈረዱት ሁሉ ሄሮድስና ጲላጦስም ፈረዱበት። ሄሮድስና ጲላጦስ የመላው ዓለም ገዢ የቄሳር ወኪሎች ናቸው። ስለዚህ በክርስቶስ መሞት ላይ አይሁድ ብቻ ተጠያቂ አይደሉም። ሊያድነው የሚችለው ባለስልጣኑ ጲላጦስም ተጠያቂ ነው። በሞቱ ዓለም ተባበረ፣ በልደቱም ሕዝብና አሕዛብ ተገናኙ። ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 14 ላይ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ይላል። እርሱ ሰላማችን ነውና ይላል። ክርስቶስ ሰላም የሚሰጠን ብቻ አይደለም፣ ራሱ ሰላማችን ነው። ሰላም ክርስቶስ ነው። ሰላም የክርስቶስ ሌላኛው የግብር ስሙ ነው። ሰላማችን ነው። የሀገር ሰላም፣ የነፍስ ሰላም ነው። ሁለቱን ያዋሃደ ማንን? ሕዝብና አሕዛብን አንድ አካል ያደረገ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ። በአዋጅ የተነገረው ትእዛዝ ምንድን ነው? አሞናዊ ሞዓባዊ ወደ እግዚአብሔር ጉባኤ አይግባ የሚለውን በአይሁድና በአሕዛብ መካከል ወይም በሌላ አነጋገር በሕዝብና በአሕዛብ መካከል ሁለት ግንቦች በዋናነት ቆመው ነበረ።
የመጀመሪያው የግዝረት ግንብ ነው። የተገረዘና ያልተገረዘ ተብሎ ተለይቶ ነበረ። ሁለተኛው የመብል ግንብ ነው። ይህንን ብላ ይህንን አትብላ በሚል በአዋጅ የተነገሩትን እነዚህን ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ በትምህርቱ ብቻ አይደለም፣ በስጋው ሰው በመሆኑ ከሕዝብና ከአሕዛብ በመጸነሱ በመወለዱ ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ከሁለታቸው ከሕዝብና ከአሕዛብ አንድ ሰው አንድ አካለ ክርስቶስ የምትባል ቤተ ክርስቲያንን ይፈጥር ዘንድ። ልብ አድርጉ፣ ክርስቶስ የእድሳት ስራ አይደለም ያደረገው፣ የመፍጠር ስራን ያከናወነው። ድህነት ሁለተኛ ተፈጥሮ ነው፣ እንደገና መፈጠር ነው። ሰላምን ያደርግ ዘንድ አዎ ሰላምን በሕዝብና በአሕዛብ በወገንና በወገን መካከል እርሱ አደረገ። ለአምላካችን ለእግዚአብሔር ምስጋና ይሁን። እንቀጥላለን። ክብሩ ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። ክርስቶስ ለምን ሰው ሆነ? ስጋችን ድል ማድረግ እንዲለምድ፣ ከበደል በፊት ከነበረው በላይ ሊያከብረን፣ እግዚአብሔርን በከፍታው ለመረዳት፣ ስጋን ባለበት ሁኔታ ለማክበር ስለማይቻል፣ ካልተዋሃደው ስጋን ማትረፍ ስለማይቻል፣ ስለዚህ ሰው ሆነ፣ ተዋሃደ። ጠበኞችን ሊያስታርቅ፣ ሕዝብና አሕዛብን፣ ሰውና እግዚአብሔርን፣ ሰውና መላእክትን፣ ነፍስና ስጋን፣ እነዚህን ሊያስታርቅ ክርስቶስ ሰው ሆነ። ሕዝብና አሕዛብ ተጣልተው በአዋጅ ተለያይተው ይኖሩ ነበረ። ነፍስና ስጋ ተጣልተው አንዱ ወደዚህ ሲሄድ አንዱ ወደዚያ ይሄድ ነበረ። አንዱ የሰው ማንነት ተከፍሎ ነበረ። ሰማይና ምድር ተጣልተው ነበረ። ሰማይ ሲጣላ አስቡት። ደመናው ናስ ይሆናል። የሚያረጥብ ነገር ይታጣል። ምድር ስትጣላ የምታበቅለው ነገር የለም። ሰማይና ምድርን አስታረቀ። ዛሬ ክረምት በጋ የምንለው የሰማይና የምድር መታረቅ ነው። ሲታረቁ በረከት ይሆናል፣ ሰላም ይሆናል። ክርስቶስ ያላስታረቀው አዳም ያላጣላው ነገር የለም። እርሱ የእርቃችን የሰላማችን መሰረት ነው። ዛሬም የተለያየው የተጣላው ለሞት የሚፈላለገው በክርስቶስ መገናኘት ይችላል። ድልድይ ያለ መገናኘት ይችላል። ሰላም አለ፣ ሰላም መሆን ይቻላል። ለአምላካችን ለእግዚአብሔር ምስጋና ይሁን። አቤቱ እናመሰግንሃለን። ቅዱስ ጌታችን ሆይ ልባዊ ምስጋና ላንተ እናቀርባለን። ስለሰጠህን ጊዜ በጎ ስለሆነው ስላንተ በረከትም አመስግነን አልቀን አክብረን በእውነት አንጨርስም። ጌታ ሆይ ተመስገን። ሰው ሆነ ስላዳንከን፣ ሰው ሆነ ስላከበርከን እናመሰግንሃለን። ይህንንም የሃይማኖታችንን መሰረት እናስተውል እንረዳው ዘንድ እባክህ አግዘን። በቸርነትህ ሰው በመሆን ምስጢር ለዓለም ሁሉ ሰላምን፣ እርቅን፣ ደህንነትን፣ ህብረትን፣ አንድነትን አቤቱ አድልልን። በቸርነትህ ሰላማዊ ዘመን እዘዝልን። ዓመቱንም ለአንተ ክብር የምንሮጥበት ለስምህ ምስጋና የምንቆምበት አድርግልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።